እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ ኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መገደላቸው ተነገረ። እስራኤል የባህር ኃይል አዛዡ አሊሬዛ ታንግስሪን መግደሏን አስታውቃለች። አዛዡ የሆርሙዝ ሰርጥ እንዲዘጋና በመርከቦች ላይ የሽብር ጥቃት እንዲፈጸም ያዘዙ ናቸው ብለዋል የእስራኤል መከላከያ ሚኒስትር እስራኤል ካትዝ። የባህር ኃይል አዛዡና ሌሎች ከፍተኛ አመራሮች ትላንት ሌሊት በቴሄራን በተፈጸመ ጥቃት መገደላቸውን ሚኒስትሩ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የአዛዡን መገደል አረጋግጠው የእስራኤል አሜሪካ ትብብር ሌላኛው ማሳያ ነው ብለዋል። በዕብራይስጥ ቋንቋ ዛሬ በሰጡት መግለጫ እስራኤል በመላው ኢራን የምታካሂደውን ዘመቻ አጠናክራ እንደምትቀጥል አረጋግጠዋል። የኢራን ባህር ኃይል አዛዥ በመሆን በ2018 የተመረጡት አሊሬዛ አሜሪካና እስራኤልን ደጋግመው በአደባባይ በመቃወምና በመተቸት ይታወቃሉ። በ2019 እንደ ፈረንጆቹ አቆጣጠር ልክ እንደ ዛሬው የኢራን የውጭ የነዳጅ ንግድ መሰናክል ከገጠመው የሆርሙዝን ሰርጥ እንደሚዘጉ አስጠንቅቀው እንደነበር ይወሳል። በዚያው ዓመት ላይ ሆርሙዝ አቅራቢያ የአሜሪካ የቅኝት ድሮን በኢራን ተመቶ መውደቁን ተከትሎ አሜሪካም ማዕቀብ ከጣለችባቸው የኢራን ጦር አዛዦች አንዱ ናቸው አሊሬዛ። ኢራን እስካሁን የአዛዡን መገደል አላረጋገጠችም። ይህ በእንዲህ እንዳለም እስራኤል የኢራን ፓርላማ አፈ ጉባኤና ውጭ ጉዳይ ሚኒስትሩ አባስ አራክቺን ከሚገደሉ ባለሥልጣናት ዝርዝር ማውጣቷ ተነግሯል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋርና ውጭ ጉዳይ ሚኒስትሩ አባስ አራክቺ እንዳይገደሉ ለእስራኤል ጥያቄ ያቀረበው የፓኪስታን መንግሥት መሆኑ ታውቋል። ምክንያቱ ደግሞ ሁለቱ ሰዎች ከተገደሉ ኢራንን ወክሎ ለድርድር የሚቀመጥ ሌላ ባለሥልጣን የለም የሚል ነው። እስራኤልም ጥያቄውን ተቀብላ ከዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለሥልጣናት ገልጸዋል። የእስራኤል ጦር ሁለቱን ሰዎች ኢላማ ለማድረግ አድራሻቸውን አግኝቶ እንደነበር ዘገቦች አመልክተዋል። ኢራን በመካከለኛው ምስራቅ የአሜሪካንን ወታደሮች ለመግደል ለፈጸመችው ዘመቻ ሩሲያ መረጃ በመስጠት መተባበሯን አንድ የአውሮፓ ሕብረት ከፍተኛ ዲፕሎማት ገልጸዋል። በሌላ በኩል ኢራን አሜሪካውያንን ኢላማ እንድታደርግ መረጃም ያቀበለችና እንዲሁም ቴሄራን በጎረቤት ሀገሮች ላይ ጥቃት እንድትፈጽም የድሮን ድጋፍ የሰጠችው ሩሲያ ናት ብለዋል ዲፕሎማቱ። ተባብሶ በቀጠለው በዚህ ጦርነት ኢራን ውስጥ 4 ሚሊዮን ሕዝብ መፈናቀሉና ከ1500 በላይ መገደሉን የተባበሩት መንግስታት ሲያስታውቅ ይህም ከአጠቃላይ ሕዝብ 3 በመቶ ነው ተብሏል። አብዛኞቹ ተፈናቃዮች ሸሽተው ወደ ጎረቤት ሀገራት መግባታቸውን ገልጧል። በጦርነቱ ከ85,000 በላይ የህዝብ አገልግሎት መስጫ ጣቢያዎች መውደማቸውንና ከነዚህም ውስጥ መኖሪያ ቤቶች፣ ትምህርት ቤቶችና ጤና ጣቢያዎች ይገኙበታል። በሊባኖስም በተመሳሳይ ከ1 ሚሊዮን በላይ ህዝብ መፈናቀሉ ሲነገር ይህም ከአጠቃላይ የሀገሪቱ ህዝብ 18 በመቶ ወይም ከ5 ሰዎች አንዱ ባለፉት 2 ሳምንታት ተፈናቅሏል። 1 ሚሊዮኑ ተፈናቃይ በይፋ ተመዝግቦ የታወቀ ሲሆን ከ250,000 በላይ ህዝብ ሀገር ጥሎ መሰደዱን ዘገቦች አመልክተዋል። በአሁኑ ወቅት ከ100 የሚልቁ የሊባኖስ ከተሞችና መንደሮች የሚኖር ህዝብ በእስራኤል ጦር ተገዶ
ለቆ እንዲወጣም እየተደረገ መሆኑ ይነገራል። የእስራኤል እግረኛ ሰራዊት በሊባኖስ ነፃ የጦርነት ቀጠና እየመሰረተ መሆኑን በመግለጽ ይዞታውን እያሰፋ ነው ይባላል። በሊባኖስ የሚንቀሳቀሰው ሄዝቦላህ ወደ እስራኤል የሚፈጽመውን የሮኬት ጥቃት አጠናክሮ ሲቀጥል፣ እስራኤልም በምላሹ ሊባኖስን ክፉኛም እያወደመች መሆኗ ይነገራል። የእስራኤል የእግረኛ ሰራዊት በደቡባዊ ሊባኖስ የሚያካሄደውን ግስጋሴ ለማስቆም ግብፅ የዲፕሎማሲ ጥረት መጀመሯን ዘገቦች አመልክተዋል። ለጉብኝት ሊባኖስ የገቡት የግብፅ ውጭ ጉዳይ ሚኒስትር ባድር አብድላቲ በጉዳዩ ላይ አሜሪካም ፈረንሳይና እስራኤልን ለማነጋገር ሙከራ እያደረጉ መሆናቸውን ገልጸዋል። ፈረንሳይ የቀድሞ የሊባኖስ ቅኝ ገዢ መሆኗን ሳንዘነጋም። በሌላ ዜና ኢራን 10 የነዳጅ መርከቦች በሆርሙዝ ሰርጥ እንዲያልፉ መፍቀዷን ፕሬዝዳንት ትራምፕ አስታውቀዋል። ይህም ቴሄራን ለድርድር ያላትን ቁርጠኝነት ያሳየችበት አንድ እርምጃ ነው ብለዋል። በዚህ ሳምንት 8 ትላልቅ የነዳጅ መርከቦች ሆርሙዝን እንዲያልፉ የፈቀደች ሲሆን 2ቱ በቀጣይ እንደሚያልፉ ገልጸዋል። እንዲያልፉ ከተፈቀደላቸው መካከል የፓኪስታን ሰንደቅ ዓላማ የሚያውለበልቡ መርከቦች ይገኙበታል። የትራምፕ የአሁኑ መግለጫም የካቢኔ ስብሰባም ዛሬ ከሰዓት ማካሄዳቸውን ተከትሎ የተሰማ ነው። በካቢኔ ስብሰባው ትራምፕ ከመጨረሻ ስምምነት እንድትደርስ ኢራንን ደግመው አስጠንቅቀዋል። ቴሄራን ወደ ድርድር ጠረጴዛ ካልመጣች ከእስከዛሬው የከፋ ጥቃት ይጠብቃታል ሲሉ ዝተዋል። ትራምፕ በየቀኑ የሚሰጡት ቃል መቃረኑ ጥያቄ እንዲነሳ አድርጓል። ፕሬዝዳንቱ ባለፉት ጥቂት ቀናት ኢራን ስምምነት ለመድረስ ትፈልጋለች፣ ንግግር እየተካሄደ ነው ማለታቸው ሲታወስ፣ የኢራን መሪዎች ግን ምንም አይነት ድርድር እንደሌለም ገልጸዋል። እንዲሁም የቴሄራን ባለሥልጣናት አሜሪካም ያቀረበችውን ባለ 15 ነጥብ የሰላም ዕቅድ ትላንት ውድቅ ማድረጋቸው መገለጹ ይታወሳል። ሆኖም ትራምፕ የኢራን መሪዎች የሰላም ዕቅዱን ውድቅ ስለማድረጋቸውም ሆነ የአሜሪካም እግረኛ ሰራዊት በመካከለኛው ምስራቅ እንዲሰፍር መወሰናቸውን በተመለከተ ምንም አላሉም። በዛሬው መግለጫም ከዚያ ይልቅ ኳሱ በኢራን እጅ መሆኑንና አገዛዙ ተኩስ አቁም ለማድረግ ካልተስማማ ከባድ ቅጣት እንደሚጠብቀው አስጠንቅቀዋል። የተባሉትን ካልፈጸሙ የኢራን መሪዎችን ማለት ነው የከፋ ቅዠት እንሆንባቸዋለን፣ ድብደባችንን ያለማቋረጥና ያለማሰለስ እንቀጥላለን ብለዋል። ትራምፕ በዚሁ የካቢኔ ማብራሪያቸው የኢራንን ወታደራዊ አቅም ክፉኛ መዳከሙን ገልጸዋል። የኢራን የባህርና አየር ኃይል ሙሉ በሙሉ መውደሙንና 90 በመቶ የሚሳኤል ማስወንጨፊያዎች መወገዳቸውን አመልክተዋል። ያም ሆኖ ኢራን ታላቅ ተደራዳሪዎችና አልምጥ ተዋጊዎች አሏት ብለዋል። በአጠቃላይ ኢራን ስምምነት ለመፈጸም እየተማጸነች ነው ከሚለው አንስቶ ስምምነት ካልደረሰች ከባድ ዱላ እንደሚጠብቃት ወይም ደግሞ እስከሚጠብቃት ዛቻ የትራምፕ የተለያየ ሐሳብ መሰማቱን ቀጥሏል። የኢራን መሪዎች በበኩላቸው የትራምፕን ባለ 15 ነጥብ ዕቅድ ለአንድ ወገን ያደላ ነው በማለት ውድቅ አድርገዋል። እናም ውጊያው ዛሬም ተባብሶ መቀጠሉ ተሰምቷል። የዩክሬን ፕሬዝዳንት ዜሌንስኪ ወሳኝ ለተባለ ስብሰባም ሳውዲ አረቢያ ማምሻውን መግባታቸው ሲነገር ሄዝቦላህ ወደ እስራኤል በተኮሰው ሮኬት አንድ ሰው ሲገደል 20 የሚጠጉ መቁሰላቸው ተነግሯል። የዜሌንስኪ የሳውዲ ጉብኝት ዓላማ የአካባቢውን ሀገሮች የአየር መከላከያ አቅም ለመገንባት ዩክሬን ያቀረበችውን የባለሙያ ድጋፍ ለመገምገም እንደሆነ ተመልክቷል። ዩክሬን በአየር መከላከያና በድሮን ቴክኖሎጂ የተካኑ ሳይንቲስቶች በኢራን ጥቃት ለደረሰባቸው ሀገሮች መላኳም ይነገራል። በተለይም ለኳታር፣ ለተባበሩት አረብ ኤምሬትስና ሳውዲ አረቢያ። ማምሻውን በወጣ ሌላ ዜና የፈረንሳይ ጦር ኃይሎች አዛዥ ከ35 ሀገሮች ጋር የቪዲዮ ኮንፈረንስ ማካሄዳቸው ተነግሯል። በኢራን የተዘጋውን የሆርሙዝ ሰርጥ ማስከፈት በሚቻልባቸው መንገዶች ላይ ለመነጋገር ነው ስብሰባው የተጠራው ተብሏል። በቪዲዮ ኮንፈረንሱ የተካፈሉት ሀገሮች እነማን እንደሆኑ ግን የፈረንሳይ መከላከያ ሚኒስቴር በዝርዝር አልገለጸም። ይህ አዋዜ ነው።
እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88,000 ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ የኤሌክትሪክ ቻርጅ ጋር፣ ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና